ጠርዙ ተሰማ ይመስልሽ የምር ቆሎ ማለት ነው። አረ አባቴ ብዙዬ ቆሎ አመጣውለት በጠዋት በገብስ እንዲጠናክር ብዬ። አብርሽና ሩታ ልጁን የወለዱት ፈልገውት ነው ወይስ ቪዲዮ ሊሰሩበት ነው ወይስ ምን ሊሰሩበት ነው? እኔ ምንም አልገባኝም። ይቅርታ አድርጉልኝና ማለት ነው ጋይስ፣ እኔ በጣም ህፃኑ እያሳዘነኝ ነው ማለት ነው። እነሱ ድራማ በሰሩ ቁጥር አረ በስመ አብ የምር እነሱን አይቼ ይሄ ዋን የሚባለውን አወቃችሁታ? ዋን የሚባለው ማለት ነው ቡታጅራ ያለው እግዚአብሔርን እንዴት ደስ እንደሚለ ፍቅረኛው ፕራንክ ላደርግ ነው ብላ አጭር ቀሚስ ለብሳ ስትመጣ እንዴት እንዳደረጋትና ምን እንዳደረጋት እኔ ቪዲዮ በተመስጦ ነበር እያየሁት ነበር። አብርሽ ግን ምን እንደሚያደርጉልኝ እኔ ግን ይቅርታ አድርጉልኝና የተከበሩ ቤተሰቦች እያሉት ምናምን አሁን እናንተ ማለት ኮሜንታተሮች ባይዘው እየመጣችሁ እኛን ትሰድቡናላችሁ። ቪዲዮ ስንሰራ የሚሰሩት ስራ ትክክል ነው ብላችሁ ታስባላችሁ ወይስ ትክክል አይደለም? ትክክል ከሆነ ኦኬ ችግር የለውም ይስሩኛ አይመለከተንም። ግን በዚህ ልክ ቢያንስ እንኳን አሁን እቺ ሄርሜላ የምትባል ማለት ነው ቤተሰብ አላት ወይስ ቤተሰብ የላትም? ምን አለ ቢያንስ አለባበሷን ራሱ ማስተካከል አለባት ጋይስ። እየለበሰችው የምትመጣው ልብስ እኮ በቃ ኦሬዲ ራቁቷን እኮ ነው የምትመጣ ታውቃላችሁ። ራቁቷን ነው የምትመጣው። ወይ ስነ ስርዓት ያለው ልብስ አትለብስ ወይ ምን አትል። በቃ በጣም ነው የምታስጠላ ነው። ይቅርታ አድርጉልኝና እዛ ደግሞ እሱም የሚሰራው ስራ ምናምን ሁሉም አክታቸው እኔ አይመቹኝም። እግዚአብሔር እና ካልተመቹሽ ለምን ታያቸዋለሽ ምናምን ልትሉኝ ትችላላችሁ። ሀሳብ ልሰጥ ነው እኔ ነገረ ስራቸው። ምክንያቱም ቪዲዮአቸው በየተለያዩ ሶሻል ሚዲያ እየተቆራረጠ እየተለቀቀ ስለሆነ ስለዚህ ባይዘው እኔ ሀሳብ ልስጥበት ብዬ ነው። ተግባባን ወይስ አገኛችሁኝ? ሰላም ውድና የተከበራችሁ እዚህ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት ያለም ዳርቻ እያልኩ እንግዲህ ዛሬም እንደተለመደው በአዲስ ነገር መጥቻለሁ። ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኖ ስንል በትህትና እንጠይቃለን ማለት ነው። ሶ እንግዲህ ዛሬ የመጣሁበት ስለነ ማንጠግቦች ማለት ነው። ማንጠግቦች እኔ ባይዘው ማንጠግቦች ብላችሁ ደስ ይለኛል ማለት ነው። ስለነ ማንጠግቦች አንዳንድ ነገር እናወራለን ማለት ነው። እሱ ምንድነው ወዴት ነው ምናምን ካላችሁ እንግዲህ የሚሰሯቸው ስራ ሁሉ ምንም በቃ እየባሰባቸው ነው ሄደ እንጂ ጭራሽ እየተሻላቸው አይደለም። ውሸት ሁሌ ውሸት ፈጣሪ ትዕግስት ውስጠኝ። እኔ ግን አይሰለቻቸውም ብላለሁ። ደግሞ አንዳንዴ ደግሞ ታድለው እኔ አይዲያውን ከምን እንደሚያመጡት በቃ ምናምን እላለሁና ባይዘዌ ግን እንዳልተጣሉ ታውቃላችሁ። እነሱ መቼም ቢሆን አይጣሉም። ግን የሚሰሩት ስራ ነገረ ስራቸው ምናምን እኔ ብዙም አይመቸኝም። ይቅርታ አድርጉልኝና ሁሉ ነገራቸው ውሸት፣ ሁሉ ነገራቸው ድራማ ምናምን ነገር በቃ በጣም የሚያስጠላ እና እንግዲህ ህፃኑ ልጅ እኔ ከሁሉም የሚያሳዝነኝ ህፃኑ ልጅ ነው። አንድ ጊዜ ከሱ ጋር ይሆናል፣ አንድ ጊዜ ከማን ጋር ባይዘው ክርስትና አልተነሳም። አንዳንድ ሰዎች ክርስትና ተነስቷል ምናምን ትላላችሁ። መቼም ቢሆን አይደለም ክርስትና ይቅርና ማለት ነው ወልዳ ራሱ አልተኛችም። አስባችሁታል? ስለዚህ ወልዳ ያልተኛች ልጅ እንዴት ነው ክርስትና ተነስቶ ዝም የሚሉት? ስለዚህ ክርስትና አልተነሳም። ባይዘው እኔ እንደዚህ የምትሉ ሰዎች ስላላችሁ ለእናንተ ጥያቄ እንዴ ክርስትና ቢነሳ ኑሮ ይሄን እስካሁን ሶሻል ሚዲያ ቢያንስ እንኳን እነሱ ባይለቁት ራሱ በድብቅ ራሱ እንትን ማለት ነበረበት። ለምን ካላችሁኝ ካሁን በፊት አብረሽ ውሸቱን ዋሽቶ የፋሲካ ዕለት ከሮታ ጋር ተጣልተናል ምናምን ብሎ ገለመሌ ያለ ዋሽቶ እነሱ ግን የሆነ ሆቴል ታዩ ማለት ነው አብረው ማለት ነው ምግብ ሲገባበዙ። ከዛ ያ ቪዲዮ በድብቅ ወጥቶ በጣም ሲንሸራሸር አየንና እኛም ሰራንበት ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው እና ምንም እንትን አላሉም። እውነቴን ነው የምላችሁ። ምንም ያኔ የሚሰሩት ሁሉ ድራማ ነው። ስለዚህ እናንተ ደግሞ እንትን አትበሉ ኮሜንታተሮች ምናምን ቤተሰብ አትሳደቡ። ባይዘው ወይ ማለት ነው ቤተሰብ መሳደብ የለባችሁም። ይቅርታ አድርጉልኝና ምክንያቱም ቤተሰብ እዚህ ጋር በእርግጥ መቆጣት ነበረበት። የሚሰሩት ስራ ሁሉ ምናምን ካልቸሪያቸው ደስ አይልም። ግን ሆኖም ሳለ ቤተሰብ እዚህ ጋር ምንም ማድረግ ስለማይችል ቤተሰብ አትናገሩ ማለት ነው። ይቅርታ አድርጉልኝና እኔ በዚሁ አጋጣሚ ማለት ነው ያለው ነገር ይሄ ነው። እና ውዶቼ ማሮቼ ፍቅሮቼ ይሄን ያልከወሩ ይበቃችኋል ወይስ አይበቃችሁም? ጥያቄ ልጠይቃችሁ ማለት ነው። እና ባይዘዌ ያለው ነገር ይሄ ነው። በተረፈ ግን ያው ቻናሌን ሼር ሰብስክራይብ እያደረጋችሁ አይደለም ልሽ ግዴታ እኔ እያለቀስኩ መምጣት አለ። አሁን ደግሞ ወደ ራሴ ልምጣላችሁ። እኔ ግዴታ እያለቀስኩ መምጣት አለብኛ ወይ ያልቅሽ ወይ እምነት እየተሳደብኩ ምናምን ከመጣው ግን እንዴት እንደምታደርጉት እኔ ስለማቅ ነው። ስለዚህ እንደዛ ከማድረጌ በፊት እናንተ ለምን እኔን አታበረታቱኝም? ጥያቄ እኔ የአረብ ሀገር እህታችሁ አይደለሁም ወይ? እኔ የአረብ ሀገር እህታችሁ ነኝ። ስለዚህ እኔን ማበረታታት አለባችሁ። እውነቴን ነው የምላችሁ ጋይሶች።
ሁሌ ብቻ የአብርሽን ውሸት የአብርሽን ድራማ ብቻ ማየት አይሰለችም ያላችሁ ማን ነበር? አዎ። ስለዚህ እኛንም ማበረታታት አለባችሁ። እውነቴን ነው የምላችሁ ቤተሰቦች እና ያለው ነገር ይሄ ነው የምላችሁ። ስለዚህ የእነ አብርሽ ድራማ ይሄ ነው። በዚህ መልክ ሊጠናቀቅ መቼም አይጠናቀቅም። ባይዘው ይቀጥላል። እኔ ግን እንደዚህ እስከ መቼ ድረስ ነው እየዋሹ የሚኖሩት? ከምር እስከ መቼ ድረስ ነው እንደዚህ እየዋሹ የሚኖሩት ብዬ ነው እኔ እንትን የምለው። ሁሌ ውሸት በስማሙ እንዳይ የማይሰለቻቸው አየው እነሱን እና ለማንኛውም ይሄ ነው ኤቭሪባዲ ውዶች፣ ማሮች፣ ፍቅሮች። በተረፈ ግን ሁላችሁንም ከልብ አመሰግናለሁ ኤቭሪባዲ። እና ስልክ እየደወላችሁ ነው። ተው ስልክ አትደውሉ። ትንሽ ላውራና ከዛ ስልክ ትደውላላችሁ። ምንድን ነው ስልክ የምትደውሉት? ምን ፈለጋችሁና? የኔ ምርጦች ምርጦች። በተረፈ ይሄን ያልካወሩ ይበቃችኋል። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። እናመሰግናለን። አሁን እስራኤል ልስራበት ብሎ እናቴ። የእነሱ ድራማ መቼም አያልቅም። የውሸታሞች ድራማ መቼም አያልቅም እና ለዛ ነው እላችኋለሁ። በተረፈ ፈጣሪ ኢትዮጵያን ሰላም ያደርግልን። እኛም እንግዲህ በሀገራችን ሄደን እንድንኖር ፈጣሪ ይርዳን ነው የምላችሁ። ሌላ ምን እላችኋለሁ? ሌላ ምንም አልላችሁም። ይሄ ነው ያለው ነገር ኤቭሪባዲ ውዶች፣ የማሮች እየስካሙ ሄጅ ጸጉሪ ልስራ ምናምን ነገር ትላላችሁ። አህለን ወሰህለን መርሀባ። በለው ማነው ስልክ አራተውነት ስልክ እየደወሉ አላስወራኝ አሉት። እነዚህ የተረገሙ ማርገምቶች እርግማኖች ማለት ነው። እና ቤተሰቦች ተረፈ ያለው ነገር ይሄ ነው እንግዲህ። ሰላማችሁ ይብዛልኝ። አህለን ወሰህለን ወሰብ